ከሚካሄደው ይልቅ ቀጥሎ የሚመጣው የእስራኤል ጥቃት የባሰ ጨካኝና አውዳሚ ነው ብለዋል። ሲቀጥሉም የኢራን መሪዎች ምን ሊመጣባቸው እንደሚችል አላወቁም ነበረ። አሁን ይኸው ሁሉም ሞተዋል፣ መጪውም የባሰ ነው ሲሉ ጽፈዋል። ትራምፕ በመልእክታቸው ኢራኖች በሰላም ስምምነት እንዲፈራረሙ ዕድል ሰጥቷቸው ቃሌን አጠንክሬ በቃ ይህን ስምምነት ፈጽሞ አልኳቸው። ሊያደርጉት አልቻሉም። ሊመጣባቸው የሚችለው ነገር ከነሱ ምናብ በላይ መሆኑን አስረዷቸው። አሜሪካ በመላው ዓለም የማይገኝ እጅግ ምርጥና ደምሳሽ ወታደራዊ መሳሪያዎች ሊያደርጉት አልቻሉም። ሊመጣባቸው የሚችለው ነገር ከነሱ ምናብ በላይ መሆኑን አስረዷቸው። አሜሪካ በመላው ዓለም የማይገኝ እጅግ ምርጥና እሱን ነገር ለምን አታጠፋው? መሳሪያዎች እንደምትሰራና ለምን ታስጮብኛለህ? በቃ አጥፋው። እንዲህ አይነት መሳሪያዎች በብዛት እንዳሏት አባቢ እንዴት ይሄ እንደምትጠቀም ሳይሆን የሚረብሸው እሱ ራሱ እኮ መሆኑን ይረብሻል። አበክሬ ነገርኳቸው። ከቶም ምንም እንደሚመጣባቸው አላወቁም ነበረ እና ያው አሁን ሁሉም አልቀዋል ብለዋል። እስካሁን ታላቅ ሞትና እልቂት ደርሷል። በማያያዝም ኢራን ስምምነት መድረስ አለባት። ኦናን ከመቅረቷ በፊት ኤምፓየሯን ከገባበት አዘቅት ለማትረፍ ሲሉ ቀንሰው እኮ አልኩ። ለምንድን ነው የማትቀንሰው? ኢራን እየረበሽከኝ ነው። አጥፋው በቃ። ያልቻለችው አባቢ ዩራኒየም የማበልጸግ መብቴን አልተውም፣ በአርሲ እስካሁን በተባለች የበለጸገውንም አካባቢ ለማንም እኮ አሳልፌ በቤተ አልሰጥም ክርስቲያን በሚል ውስጥ አቋሟ 27 ሰው የተነሳ ተገደለ። ነው። ይህ በእንዲህ እሱን ቶ እንዳለ ኢራን በታሪኳ አሁን ተነስና ምግብ ይዘልኝ ድንገተኛና ቶሎ በል። ደምሳሽ ምት አርፎ ከተበላልህ አመጣልሃለሁ። የታሪኳ አካል ከተበላልህ አመጣልሃለሁ። ከተበላልህ አመጣልሃለሁ። ከተበላልህ አመጣልሃለሁ። እስኪ ንገረኝ፣ ምንድን ነው የሆነው? አርሲ በተባለ አካባቢ እኮ 27 ሰው በተኙበት ተገደለ። አርሲ በሚባል አካባቢ 27 ሰው በተኙበት